መጣበት እግዚአብሔር ስለሚጠላን አይደለም። ወርቅ እንዳይደብስ የናንተ ውበት እንዳይደበቅ የናንተ መልካም ነገር እንዳይደበቅ የመከራ እቶን ወደ ህይወታችሁ ሲመጣ እግዚአብሔር ጠልቷችሁ ሳይሆን ወዷችሁ ነው። የሰማኝ አሜን ይበል። ስለሚወዳችሁ ነው። ስለዚህ ትፈተናላችሁ። ፈተና ማለፍ ይሁንልን። አሜን። ተፈትኗል። ጌታሽ ተፈትኗል። ኢየሱስ ተፈትኗል። ተፈተነ ይላል። በረሃብ ተፈተነ። ዲያብሎስ መጣና ፈተነው። ምድረ በዳ ገብቶ ተፈተነ። ጌታችን መድኃኒታችን ኢየሱስ ፈተናውን ኢየሱስ አለፉ። ኢየሱስን ስለሚጠላው ነው። እዛው ምዕራፍ ላይ የምወደው ደስ የምሰኝበት ልጄ ነው ተብሎለታል። የምወደው ልጄ እርሱ ነው ብሎ አባቱ መንፈስ ወርዶበት እሱ ነው የምወደው ልጄ ነው ብሎት እዛው ምዕራፍ ላይ ነው ኢየሱስ እዛው ውስጥ የሚገባው። ስለሚጠላው አይደለም፣ ስለሚወደው በመንፈስ ተነርቶ ምድረ በዳ ገባ። ፈተናው ውስጥ ገባ። ፈተናው ሶስት ፈተና በአንድ ጊዜ መጣበት። የምን ፈተና? የረሃብ ፈተና፣ የምግብ ዋስትና ፈተና። እስቲ ልጅ ከሆንክ ይህን ድንጋይ ዳቦ አድርገው የሚል ፈተና፣ ረሃብ የሚባል ፈተና በዛ በኃይለኛው ጾም ሰዓት 40 ቀንና 40 ሌሊት ኢየሱስ ተፈትኗል። እንዴት አለፈ? አባቱ ሰምቶ። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ ያለ በእንጀራ ብቻ አይደለም እያለ በዚህ ብቻ አይደለም እያለ ነው ያለፈው። በዲያብሎስ ተፈትኗል። እስቲ ልጅ ከሆንክ ይሄንን አድርገው እየተባለ ልጅ ከሆንክ ጥቅስ ተጠቅሶ ኢየሱስ ተፈትኗል። ጥቅስ ጠቅሰው ሰዎች ይፈትኗቸው። ይሄው እግዚአብሔር ቃል ይሄን ነው የሚለው። አንተ ግን የምታወራው ሌላ ነው። የእግዚአብሔር ቃል መዝሙር 90 ላይ እግሮቻቸው እንዳይሰናከሉ መላእክቱን ስለነሱ ያዛል ተብሎ ነው የተጻፈው። ታዲያ ለተወርወርና አሳየን እስቲ አሳየን የሚል ፈተና። ልጅ ነኝ ብለሽ የለ እንዲያው እሱን አግኝቻለሁ ብለሽ የለ እንዲያው ድኛለሁ ብለሽ የለ እንዲያው የዘላለም ሕይወት አለኝ አላልሽም እንዲያው መንፈስ ቅዱስ እኔ ውስጥ አላልሽም እንዲያው ቃል አለኝ አላልክም እንዲያው እኮ አሳየ ነው አንተ ብሎ የእግዚአብሔር ሰው ፈተና በየቀኑ ሕይወታችሁ በፈተና የተሞላ ነው። ፈተናውን ማለፍ እንድትችሉ እግዚአብሔር ይርዳችሁ። ፈተናውን ማለፍ የምንችለው አይናችንን እሱ ላይ ካረግን ብቻ። እሱን የምናይ ከሆነ መልሳለሁ። ምን ልበል ጌታ ሆይ ስትለው ጣብ ኢየሱስ አባቱን ቃሉን ጭው እያለ ይመጣለታል። የእግዚአብሔር ቃል እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል እያለ ፈተናውን ጌታ ያለፈው ተፈትኗል። ቅድም እንዳልኳችሁ ኢዮብ ተፈትኗል። ከፈተነኝ በኋላ እንደ ወርቅ እወጣለሁ ይላል። ምንድነው ያውሉ ፈተና? የምን ፈተና? የትዳር ፈተና፣ በሚስት መናቅ፣ በሚስት መሰደብ፣ በሚስት መዋረድ። አይገርማችሁ? እኔ ቀላውጣለሁ። እኔ አንተ እዚህ በምግል እዚህ ሌትና ቀን ትጮህብኛለህ፣ አላስተኛ ብለኸኛል። እኔ ከሀገር ዞራለሁ። አንተ ደግሞ እዚህ ያልክ እዚህ ላይ ረፍት ተነሳኛለህ። ለምን ሰድበው አትሞትም? እስከ መቼ ነው እንደዚህ አይነት ኑሮ የምትኖረው? ሙልጭ የፈተናው ጥግ ልጆቹን አጥቶ ቤቱን አጥቶ ንብረቱን አጥቶ ያለውን አጥቶ ተዋርዶ ወድቆ አምጥታ ሙልጭ። ምንድነው የሚደረገው እዚህ ጋር? እንደዚህ ስትፈተን ምንድነው የሚደረገው? ቤት ሲታመስ ምንድነው የሚደረገው? ምን ላድርግ? ኢዮብ አለፈው ፈተናው። ኢትዮጵያዊ ቢሆን ቢያስብ ያውቃል። አንድ ጊዜ አንድ ነገር ልንገርሽ ብሎ መቼ መግመጥ አያቅተውም። ጉሮሮዋን ገምጦት አይደል? አንድ ጊዜ ላስቸግርሽ። ድሮ እንደሱ HIV ምናምን ሰው የሚፈጅበት ጊዜ በጣም ታውቃላችሁ። ሰው እርስ በርስ ይነካከስ ነበር። እንደ ቫምፓየር ጀምሮ ነበር እኮ። እኛ እኮ ትንሽ ነገር ነካ ሲያደርገን ይታያል። ማንነታችን ጉልት ነው። HIV የመጣ ጊዜ እርስ በርስ ሰው እየተቦጫጨቀ ፈተና ነው። ሁሉን የማጣት ፈተና፣ በአንድ ጊዜ ድሃ የመሆን ፈተና። በምን አለፈው? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን ብሎ ከእግዚአብሔር በጣም ብዙ መልካም ነገር ተቀብለናል። ምንድነው ይሄ? መጥቶ ሲጨቀጭቁ ዝም በሉኝ ተውኝ አለ። እኔ ይሄ ነፍሴ ሕይወቴን በእጄ አኖራለሁ፣ ስጋዬን በጥርሴ ነክሳለሁ፣ ቢገለኝም እንኳን እርሱን ጠብቀዋለሁ ብሎ ፈተናውን ያለፈ እርሱን ጠብቀዋለሁ። እሱ ጻድቅ ነው። እሱ ምክንያቱም የጸለየው የእውነቱን ነው። የጸሎት ሰው ነበር ኢዮብ። እግዚአብሔርን ያውቀዋል። የማይገባ ነገር እንደማያደርግ ያውቃል። ማንንም ይቅርታ የሚጠይቅበት ስራ እንደማይሰራ ኢዮብ ያውቀዋል እግዚአብሔር።
ዛሬ የቱ ጋር ናችሁ ያላችሁት? ምን አይነት ፈተና ውስጥ ነው ያላችሁት? ዮብ ተፈትኗል፣ ዮሴፍ ተፈትኗል። ቃል እስኪመጣለት ድረስ ፈተነው ይላል መጽሐፍ። ብዙ ጊዜ ኢየሱስ ሰው ያንስጨላችኋለሁ። ገና በ17 ዓመቱ ያየው ህልም ፈተና ውስጥ ከተተ። የወንድሞች ጥላቻ፣ የመንገድ ፈተና፣ የጉድጓዱ እንደገና ባላደረገው ነገር ስሙ ጠፍቶ ጃኬቱ ኤግዚቢት ተይዞ በንጉሥ ሚስት ተከሶ ምስክሮች ተቆመው መስክረውበት ተጣለ። በዚህ ሁሉ ፈተና ውስጥ በእግር ብረት ደከመ ይላል። ተፈተነ። ወገኖች ፈተና አለ። ፈተናውን ማለፍ ይሆንልን። አሜን። እንደ ብር አይደለም ማለት በመከራ እቶን ፈትኛለሁ። እንደዚህ የተፈተንሽ እህቴ ያለሽ፣ በመከራ እቶን እየተፈተናችሁ ያላችሁ፣ በመከራ እቶን ህይወታችሁ በመከራ እቶን እሳት ላይ እሳት፣ እሳት ላይ እሳት፣ ችግር ላይ ችግር፣ መከራ ላይ መከራ፣ ስቃይ ላይ ስቃይ የተደረበባችሁ ችግር አይገባችሁ ሰዎች አላችሁ። እግዚአብሔር ያወጣችኋል። ከፈተናው ጋር መውጫን ይሰጣል። እዚህ ነው ጌታ ኢየሱስ ክርስቶስ ያ ሁሉ መከራ በደረሰበት ጊዜ ከፊት ለፊቱ ያለውን ደስታ ያሰበ በመስቀል ታገሰ ይላል። ያ መከራ ታገሰ፣ ያሰበ ታገሰ። ያ ሁሉ በፊቱ የበላበት ዘይት ሳይደርቅ፣ ያ ሁሉ የበላ ያ ሁሉ የተፈወሰ ትናንት የዘመረ ጃኬቱን ለብሶ ፊቱ ቆሞ ያንን ችንካር የመታበት ደም በደም የሆነ መዶሻውን ሮማ ወታደር ይዞ አጠገቡ ቆሞ በፊቱ ያ ሁሉ ሰልፈኛ ቆሞ በግፍ ይሰቀል እያለ ቆሞ ያ ሁሉ ችግር እያየ ያ ሁሉ ወጊ ያ ሁሉ ትንኩሽት እያለ ያ ሁሉ በልቶ ነካሽ ከሃዲ እፊቱ ተሰብስቦ እያለ እንዴት ቻለው? ያ የፈወሰው ሰውዬ እዚህ ጋር ቆሞ ሲጮ እንዴት ቻለው? ያን መከራ ያንን ግፍ በህይወቱ የተፈጸመውን ካልከኝ ኢየሱስ በፊቱ ያለውን ደስታ እያሰበ ነው የሚለው። በፊቱ የቆመውን የሮማ ወታደር እያሰበ አይል። እሱን ካሰበ አይመጣው። ክፉ ያደረጉባችሁን ሰዎች ካሰባችሁ ትክክል አይመጣ። የሚጎዷችሁን ሰዎች የምታስቡ ከሆነ ትክክል አይመጣም መልሱ። ክፉ ያደረጉባችሁን ሰዎች ካሰባችሁ መልሱ ልክ አይሆንም። ደስታችሁን አስቡት። ሁሉ ነገር ፍጻሜ ያለው። አሜን። መንፈሳዊ ሰኔ 30 አለ። የጀመርነው ሩጫ ማለቂያ ያለው ጲር ተብሎ ኳስ ሲጀመር የሚያልቅ አይመስልም አይደል? ምናልባትም አሁን ያለነው እኛ ተጨመረው ሰዓት ላይ ሊሆን ይችላል። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረንን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። እናንተ ማንን 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያደርጋል ቢመጣ? ከዚህ በላይ ምን ያደርጋል? ከዚህ በላይ ምንድነው የሚያደርገን? ንገሩኝ። ትነቃላችሁ? ንቁ። በባከነ ሰዓት ላይ ያለን ጴር የሚደረግበት ሰዓት ቀርብ ያልቃል። በፊቱ እንቆማል። መልስ እንቀበላለን። ለምንድነው ፈተና ወደ ህይወታችን ይመጣው? ፈተና ሲመጣ ምንድነው የሚደረገው ህይወታችን ላይ? ፈተና በህይወታችን ሲመጣ በሚመጣበት ጊዜ ስሙኝ በደንብ ምን ይዞ እንደሚመጣ ፈተና ችግር፣ ፈተና መከራ አይደለም ይዞ ይመጣ። ፈተና ይዞ ሲመጣ እምነታችን እንዲጨምር ነው የሚያደርገው። ፈተናዎች እምነታችንን ይጨምሩታል። ክብር ለእግዚአብሔር ይሁን። በእግዚአብሔር ላይ ያለንን ነገር እየጨመረው ይመጣል። ፈተና እምነታችንን ይጨምራል። ፈተና ስነ ምግባራችንን፣ ፈተና ንግግራችንን፣ ፈተና ኑሯችንን፣ ፈተና ማንነታችንን ይለውጠዋል።
አስተሳሰባችን ይለወጣል። ንፉግ የነበሩ ሰዎች ይስተካከላሉ። ስስታምና ችጋራም የነበሩ ሰዎች ይስተካከላሉ። ንግግራቸው የተበላሸ ሰዎች ይስተካከላሉ። ልክ እየሆንን እንመጣለን። ስነ ምግባራችን የተሰራ ይሆናል። ሌሎችን ሰዎች የሚስብ ይሆናል። ሌሎች ሰዎች የሚታይ፣ ሌሎች ሰዎችን የሚማርክ ይሆናል። እመኑኝ። ልክ ፈተና ውስጥ ገብተን ስናልፍ ዕውቀታችን ይቀየራል። አመለካከታችን ይቀየራል። እግዚአብሔር ቆሻሻውን ያጸዳልናል። ከሕይወታችን ያርቀዋል። እንዳናይ የከለከለን፣ ከጌታ ጋር እንዳንቆም የከለከለን፣ ስሙን እንዳንጠራ የከለከለን፣ አብረነው እንዳንጸና የከለከለንን ነገር ከላያችን ላይ ጠርጎ ይጥለውና ትክክለኛ ዕውቀት እንይዛለን። ዕውቀታችን ይቀየራል። ፈተና ዕውቀታችንን እንደሚቀይረው ስለ ገንዘብ ያለን ዕውቀት፣ ስለ ጤና ያለን ዕውቀት፣ ስለ ማህበረሰብ ያለን ዕውቀት፣ ስለ ሀገር ያለን ዕውቀት፣ ስለ ቤተሰብ ያለን ዕውቀት ያስተካክላል። ትክክል እንድንሆን ያስተውሉ ዘንድ አይምሮአቸውን ከፈተላቸው እንደሚል እናስተውል ዘንድ አይምሮአችንን ይከፍተዋል። ለጥቂት ጊዜ በልዩ ልዩ ፈተናና ችግር ውስጥ ልታልፉ ትችላላችሁ። እግዚአብሔር ከፈተናው ጋር አብሮ መውጫ ይሰጣችኋል። ወገኖች መከራ ሲደርስባችሁ፣ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ስለዚህ ፈተናዎችን ስናልፍ እግዚአብሔር ምን ያደርጋለችን ባጭሩ ልንገራችሁና ጨርሳለሁ። ይኸውላችሁ ፈተናዎችን ስታልፉ ግራጁዌት ካደረጋችሁ፣ ማጣትን ግራጁዌት ካረጋችሁ፣ ልዩ ልዩ ሰልፎችን ግራጁዌት ካረጋችሁ፣ የሚጠሏችሁ ሰዎች በዙሪያችሁ ከበው እናንተ ሳትጠሏቸው በጎ አድርጋችሁ ካለፋችሁ፣ ማጣት ገጥሟችሁ ማጣትን በጽድቅ በእግዚአብሔር ፊት ጸንታችሁ ካለፋችሁ፣ ልዩ ልዩ አይነት የቤተሰብ የመከራ ሲገጥማችሁ፣ ቤታችሁ ሲታወክና እሱ ማለፍ ስትችሉ፣ አስቸጋሪ ልጆች ተወልደውባችሁ እነሱን አንድ ላድርጋችሁ ማለፍ ስትችሉ፣ በአገልግሎታችሁ፣ በህይወታችሁ፣ በኑሯችሁ፣ በፋይናንሳችሁ፣ በጤናችሁ የገጠማችሁን ፈተና ከጌታ ጋር ጸንታችሁ ካለፋችሁ እመኑኝ በእግዚአብሔር መንግስት ውስጥ እንቁ አገልጋይ ትሆናላችሁ። ይሄ ብቻ አይደለም፣ ባህሪያችሁ ማውራት ሳትጀምሩ የእናንተ ባህሪ ለብዙ ሰዎች ምሳሌ ይሆናል። እንደ መስታወት እንደ ሲምቦል የምትጠቀሱ ሰዎች ትሆናላችሁ። የሰማኝ አሜን ይበለኝ። እግዚአብሔር አምላክ ለክብሩ ይጠቀምባችኋል። ተሸላሚ አገልጋዮች ትሆናላችሁ። የሰማኝ አሜን ይበል። እውነቴን ነው የምነግራችሁ። እግዚአብሔር የሚሸልማቸው አገልጋዮች ትሆናላችሁ። በቀኑ መጨረሻ በዕጣ ክፍላችሁ ስትቆሙ አንተ በጎ ታማኝ ባሪያ የምትባሉ ትሆናላችሁ። እስቲ በደንብ አሜን። እግዚአብሔር ያያል። እውነት ውሸት? እግዚአብሔር ያያል። እግዚአብሔር ይፈርዳል። እግዚአብሔር በዙፋኑ ላይ ነው። የመጨረሻ አንድ ጥቅስ ላሳያችሁ። በጣም የተገረምኩበትን አሁን ስወጣ ይዤ የወጣሁትን ጥቅስ ላንብብላችሁና ጨርሳለሁ። መዝሙር 11 አውጡና 4 እና 5 ቁጥርን ላንብብላችሁ። እንደዚህ ይላል። በጣም የሚገርም ቃል ነው። እግዚአብሔር በተቀደሰው መቅደሱ ነው። እስቲ አንድ ላይ እንበለው፣ ጮክ በሉና እግዚአብሔር በተቀደሰ መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። አይኖቹ ወደ ድሃ ይመለከታሉ። ይኸውላችሁ ከዛ እንደዚህ ይላል፣ ቅንድቦቹ የሰው ልጆችን ይመረምራሉ ይላል። እግዚአብሔር ይመረምራል፣ ምርመራ ያደርጋል። እግዚአብሔር ዙፋኑ ሰማይ ነው። እግዚአብሔር በዙፋኑ በሰማይ ነው። አይኖቹ ወደ ድሃ ይመለከታሉ። እኔን አያየኝ የምትሉ ሰዎች አላችሁ። የኔን ፈተና ያየዋል። አሁን የማልፍበትን ያየዋል። እኔ እኮ ጾታዊ ፈተና ነው ያለብኝ፣ ችግር ነው ያለብኝ፣ ያየዋል። እኔ እኮ ያለቃ ፈተና ነው ያየዋል። እንደ ዮሴፍ አዎ ያየዋል። እኔ እኮ የረሃብ ፈተና ነው እኮ ያየዋል። የምድረ በዳ ፈተና ያየዋል። እኔ እኮ ድህነት እኮ ድሃንማ ያየዋል። ቅንድቦቹ ደግሞ የሰው ልጆችን ይመረምራሉ። እግዚአብሔር ጻድቃንና ኃጢያንን ይመረምራል። ይኸው ለጻድቃንና ኃጢያንን ምርመራ ማድረግ ምን ውስጥ እንዳለ ማወቅ የሚችል መመርመር የሚችል አምላክ ነው። አመፅን የወደዳት ግን ነፍሱን ምን ብሎታል? ጠልቷል ይላል። እግዚአብሔር አምላክ ማስተዋል ይስጠን። አመፅን የወደደ ሰው ነፍሱን የጠላ ሰው ነው ይላል። ወገኖቼ እግዚአብሔር መታዘዝ ይሁንልን። ከፈተናው ጋር አብሮ መውጫ የሚሰጥ አምላክ ነው። ሮሜ 8:28 የነገረን እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ስለዚህ እግዚአብሔር በሕይወታችሁ ውስጥ የምታልፉበትን ነገር በሙሉ ለበጎ ይቀይረዋል። የዛሬ የፈተና ውጥረት፣ የዛሬ የትምህርት ክብደት፣ የዛሬ ጥናት፣ የዛሬ ወደ ላይ ወደ ታች ማለት መውጣት መግባት፣ የዛሬ ረጅም ሰዓት መጽሐፍ ላይ መደፋትና ማደር፣ የዛሬ ብዙ ማንበብ፣ የዛሬ መውጣት መውረድ፣ እመኑኝ ነገ ግራጁዌሽን የሚባል ነገር ይዞ ይመጣል። ነገ ምርቃት ይዞ ይመጣል። ክብር ለእግዚአብሔር ይሁን። ዛሬ በሕይወታችሁ የምታልፉበት የትኛውም የሕይወታችሁ ውጣ ውረድ
ያልፋል። ስታልፉ ግን በሽልማት ማለፍ ይሁንላችሁ። እግዚአብሔር የማያውቀው ኑሮ ውስጥ አይደላችሁም። እግዚአብሔር የማያውቀው ሞት የለባችሁም። ያላችሁበትን ሁሉ ሁኔታ ያየዋል፣ ይመረምረዋል፣ ያስተውለዋል። ለእያንዳንዱ ነገር እግዚአብሔር መልስ መስጠት ይችላል። ክብር ለእግዚአብሔር ይሁን። ፈተናን በድል ማለፍ ይሁንልን። እንጸልያለን በእግዚአብሔር ፊት። መንፈስ ቅዱስ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ክብር ሁሉ ለአንተ ይሁን። በፈተና ጊዜ እግዚአብሔር ፊቱን እንድንፈልግ ያደርገናል። በእያንዳንዱ በሕይወታችን ውስጥ ያሉ ፍርሃቶች ሲገጥሙን ፊቱን እንድንፈልግ፣ እሱን እንድንሻ፣ በእርሱ እንድንደገፍ፣ አዲስ እርምጃ እንድንጀምር፣ አዲስ አቋም እንድንይዝ፣ ከእርሱ ኃይልም አቅርቦትም እንድንጠይቅ፣ ፊቱን እንድንፈልግና እንድንሻ ማድረግ የሚችል አምላክ ነው። አይዞህ። እያንዳንዱ ፍርሃታችን እግዚአብሔርን እንድንፈልግና በእምነት እንድንቆም ያደርገናል። እያንዳንዱ ሐዘናችን የእግዚአብሔርን መጽናናት እንድንሻ ያደርገናል። እያንዳንዱ የለቅሶ ማታችን የዝማሬ ቀኖቻችንን ይዞልን ይመጣል። እያንዳንዱ ማጣት የነገን ክብርና ማግኘት ይዞልን ይመጣል። አትፍሩ። ኢየሱስ በሁሉ ተፈትኗል። ፈተናን የምናልፍበት ጸጋ ይዞ በዚህ አለ። ይሄ ጸጋ በሕይወታችሁ ይሰራል። በእያንዳንዳችሁ ሕይወት ላይ ከዚህ ቀን ጀምሮ የእግዚአብሔር ጣት ታምራትን ታደርጋለች። ያላችሁበት የትኛውም ክፍል ይሆን መጽናናቱን ይልክላችኋል። በምድረ በዳ ያላችሁ መልአኩን ልኮ እንዳበረታው የሚያጽናና መልአክን ይላክላችሁ። በማጣት ያላችሁ የሚሰጠውን እጅ ይላክላችሁ። በሕመም ያላችሁ የሚፈውሰውን ጣት ይላክላችሁ። በግራ መጋባት ያላችሁ ከግራ መጋባት የሚያወጣው ድምፅ ይምጣላችሁ። በድካም ያላችሁ የሚያበረታ የእግዚአብሔር ክንድ ይምጣላችሁ። በለቅሶ ያላችሁ ለቅሷችሁን ወደ ዝማሬ በሚለውጠው በእግዚአብሔር ጣት መነካት ይሁንላችሁ። በክፉዎች የተከበባችሁ ድልን በሚሰጥ በእግዚአብሔር ኃይል በመሞላት የተባረካችሁ ሁኑ። እግዚአብሔር አምላኬ በዘመናችሁ ሁሉ ደስ የሚያሰኘውን የክብር ነጸብራቅ በእናንተ ላይ ያድርግላችሁ። ያያችሁ ይውደዳችሁ፣ ያያችሁ ይቀበላችሁ። ቀሪ የምድር ቆይታችሁ የፈቃዱን ዕውቀት በመረዳት እርሱም በማገልገል በፊቱ እግዚአብሔርን ደስ በማሰኘት ወደ እርሱ በመጠጋት በመታዘዝ እግዚአብሔር ይባርካችሁ። ድምፁን ያሰማችሁ። የሚያስጨንቃችሁ ከእግራችሁ በታች ይውደቅላችሁ። የወደቃችሁ መነሳት ይሁንላችሁ። የወደቀ አይነሳምን? የሳተስ አይመለስምን? ተብሎ እንደተጻፈ መጽናናትን ይላክላችሁ። በሐዘን ያላችሁ ልባችሁን እግዚአብሔር በደስታ ይሙላላችሁ። የቆሰላችሁን የሚጠግን የእግዚአብሔር ጣት ታገኛችሁ። ፈውስ ያገኛችሁ፣ በረከቱ ያገኛችሁ። ደስ የሚያሰኘው መንፈስ ከሆዳችሁ መፍለቅ ይጀምርላችሁ። ዓይኖቻችሁን በእርሱ ላይ በማድረግ የሚመጣ ድል ባለቤት ያርጋችሁ። በሚመጡት ዘመናት በድል እግዚአብሔር ያቆማችሁ። መከራውን አልፈን ፈተናውን ተሻግረን በድል በፊቱ መቆም የምንችልበትን ጸጋ እግዚአብሔር ያልብሳችሁ። የእግዚአብሔር እጅ ከእናንተ ጋር ይሆን። እናንተ አገልጋዮች፣ በዚህ መድረክ የቆማችሁ ቅዱሳን ወንድሞቼና እህቶቼ፣ እግዚአብሔር ዘመናችሁን በቤቱ ይጨርስላችሁ። በጎዶሏችሁ ሁሉ ይሙላባችሁ። እግዚአብሔር ልባችሁን ይደግፍላችሁ፣ ደስ ያሰኛችሁ። ያልጠበቃችሁት ሲሳይ ያገኛችሁ። የእግዚአብሔር ጣት ታገኛችሁ። ይህችስ የእግዚአብሔር ጣት ናት የምትባል ነገር በቤታችሁ፣ በኑሯችሁ፣ በመንገዳችሁ ይሁንላችሁ። እግዚአብሔርን አገልግላችሁታልና በፊቱም ቆማችኋል፣ አጥናችሁለታልና እግዚአብሔር የታመነ ቤት ይስራላችሁ። እናንተ ቅዱሳን እግዚአብሔርን ለማምለክ የመጣችሁ ሁሉ እግዚአብሔር ፊቱን ያብራላችሁ፣ ፈገግ ይበልላችሁ፣ ደስ ይበላችሁ። በመንገዳችሁ ሁሉ እርሱ ከእናንተ ጋር ይሁንላችሁ። ጅምራችሁ ፍጻሜ ያገኘላችሁ። በቆማችሁበት፣ በወጣችሁበት፣ በገባችሁበት ሁሉ የእግዚአብሔር ክብር ከእናንተ ጋር ይሁንላችሁ። መከፋት ከእናንተ ይራቅላችሁ። ባዶነት ከእናንተ ይራቅላችሁ። ተስፋ መቁረጥ ከእናንተ ይራቅላችሁ። ጤናችሁ ሙሉ ይሁን። ቀሪ የምድር ቆይታችሁ በስሙ ይወረስ። እግዚአብሔር ከዛሬ እስከ ዘላለም መውጣት መግባታችሁን ይጠብቅላችሁ። አንድ ቀን በክብር በመንግሥቱ እንገናኝ።
ደህና ዋሉ።